ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። በአዳዲስ አርሰናልን በሚመለከቱ የዝውውር መረጃዎች ተመልሰን መጥተናል። ጃኮብ ኪቪየር፣ ቤንጃሚን ሴስኮና ዮኬሬስን የሚመለከቱ አዳዲስ መረጃዎች አሉ። አርሰናል ኮንስታንቲኖስን ታዳጊውን ተጫዋች ለማስፈረም ፍላጎት አላቸው ወደ አድማጮቻችን። ስለዚህ ተጫዋች አንዳንድ መረጃዎችን የምንሰጣችሁ ይሆናል። ሞሐመድ ኩዴስን በሚመለከት አንቶኒ ሴማዮን፣ እነዚህን ሁሉ ተጫዋቾች መድፈኞች እየፈለጉ ይገኛሉ። ከዚህ ሁሉ ግን አርሰናል አስደሳቹ ዜና ከዚህ በፊት በጁቬንቱስ ቤት ጥሩ ተጫዋቾችን ለጁቬንቱስ በመመልመል የሚታወቀው የጁቬንቱስን መልማይ ማቴዎ ቶግናሊስን ይህንን ተጫዋች እንግዲህ ለማምጣት አርሰናሎች ድርድር እያደረጉ ነው። ከአንድሬ በርታ ስር ሆኖ የአርሰናል የምልመላ ክፍል የሚመራ ይሆናል። ሰውለን ሁጅሰንን ይልዲዝን ለጁቬንቱስ የመለመለው ይህ የታዋቂ መልማይ ወደ አርሰናል የመምጣት እድሉ ሰፊ ነው ብሎናል ፋብሪዚዮ ሮማኖ። ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃችን የሚሆነው እንግዲህ ጃኮብ ኪቪየርን የሚመለከት ነው። ይህ እንግዲህ ፖላንዳዊ በጣሊያን ቡድኖች ይፈለጋል። በጣም የሚደነቅ ተጫዋች ነው። በአርሰናል ቤት እንግዲህ የመቆየት እድሉ እየሰፋ መጥቷል። በጣም ብዙ ክለቦች ቢፈልጉትም መድፈኞቹ ግን ይህንን ተጫዋች በቡድን ውስጥ አካተው ለመቀጠል ያስባሉ። እንግዲህ ማይክል አርቴታ ከቡድን ውስጥ ሊወጡ የሚችሉ ተጫዋቾች አሉ እንጂ ከነዛ ውስጥ ጃኮብ ኪቪየር አንዱ እንዳልሆነ በግልጽ ነግሮታል። የነ ዚቼንኮ እንዲሁም ደግሞ ሌሎች ተጫዋቾች ይለቃሉ እንጂ ጃኮብ ኪቪየር በመከላከል በኩል ሽፋንን እንዲሰጥለት ማይክል አርቴታ የቡድኑ አካል አድርጎ መቀጠል ይፈልጋል። ሌላኛው ሴስኮን ኮሬስን የሚመለከት ነው። እንግዲህ ቤንጃሚን ሴስኮን በሚመለከት አርሰናሎች የመጀመሪያ ያሉትን 65 ሚሊዮን ዩሮ አቅርበው ውድቅ እንደተደረገ ይታወቃል። ስለዚህ ድርድሮቹ እየቀጠሉ ናቸው። ነገር ግን አርሰናል በዚህ ተጫዋች ጉዳይ የመጨረሻ ያለውን ድርድሮች እያካሄደ ይገኛል። እንዴት ውጤታማ ይሆናል እንግዲህ የምንጠብቀው ነው የሚሆነው። ነገር ግን አርሰናሎች ብዙ ገንዘብን ባለማውጣት ለዚህ ተጫዋች ማለት ነው ሌላ የመስመር ተጫዋችን መጨመር ይፈልጋሉ፣ ሊያዩን ይፈልጋሉ። ሉክማንንም እየተመለከቱ ይገኛሉ። ሌላኛው የሚሆነው የቪክቶር ዮኬሬስ ጉዳይ ነው። በዮኬሬስ ጉዳይ ማንቸስተር ዩናይትዶች ጣልቃ እየገቡ ያለ ይመስላል። ሩበን አሞሪም ይህንን ተጫዋች አሳምነው ወደ ኦልድ ትራፎርድ የማዘዋወራቸው ነገር እርግጥ እየሆነ ይመስላል። ነገር ግን አርሰናሎችም ከድርድሩ አልወጡም። እንግዲህ አርሰናልና በርታ የመጨረሻ ያሉትን ድርድር ከዚህ ተጫዋች ጋር የሚያደርጉ ይሆናል ተብሎ የሚጠበቅ ነው የሚሆነው። ኮንስታንቲኖስ ይህ እንግዲህ ታዳጊ በግሪክ ብሔራዊ ቡድን የሚታወቅ 2 ጨዋታዎችን ያደረገ ገና በ17 ዓመቱ ትናንት ምሽት በወጡ መረጃዎች መሰረት አርሰናሎች ለማስፈረም ተጫዋች ይፈልጋሉ። 38 ሚሊዮን ፓውንድ ሙሉ ፓኬጅ ነው እንጂ የመነሻው አይደለም። ይህ ተጫዋች እንግዲህ በጣም ጥሩ ክህሎት ያለው ሜትር ከ71 ሴንቲሜትር የሚረዝም 17 ዓመቱ የሆነ ታዳጊ ነው። 34 ጨዋታዎችን ለቡድኑ አድርጓል። በጌንክ 1 ዓመት እንዲቆይ መድፈኞቹ ይፈልጋሉ። ይህ ተጫዋች እንግዲህ የሚደነቀው ነገር ግን ያጫወት ስታይሉ ከነ ማክስ ዳውንማን ከኢታን ንዋነሪ እንዲሁም ከሌሎች የአርሰናል ተጫዋቾች ጋር የሚመሳሰል አይነት ባህሪ ያለው ነው። እንግዲህ አርሰናሎች ይህንን ተጫዋች ለማምጣት ጥረቶችን አድርገዋል። ነገር ግን ይህንን ያክል ገንዘብ በዚህ ዝውውር መስኮት ለዚህ ታዳጊ ማውጣት አለባቸው ወይ የሚለው ሌላኛው ጥያቄ የሚሆን ነው። አርሰናል አሁን በዝውውር መስኮቶቹ ላይ ካያችሁት ወደ ታዳጊዎች የዝውውር መስኮት ላይ በቀጣይ ዓመታት የመግባት እቅድ እንዳለውና እንደዚህ አይነት ትክክለኛ ተጫዋቾችን ፈልጎ በማዘዋወር በትክክለኛው ሰዓት እንዲያድጉ ማድረግን ያስባሉ። ስለዚህ ለዚህ ደግሞ የሚፈለገው ማቴዎ ቶግናሊስ ነው። ይህንን መልማይ ለማምጣት መድፈኞቹ በሚገባ ሰርተዋል። ያንን ተከትሎ እንግዲህ አሁን አንድሬ በርታ ስር የአርሰናል የመልማዮች ክፍል ኃላፊ ሆኖ ለመሾም ጫፍ ደርሷል። ይህንን የሚለው ፋብሪዚዮ ሮማኖ ነው። ይህ ማለት ለአርሰናል እንግዲህ ጥሩ እድሎችን ያመጣል ተብሎ ይታሰባል። ምክንያቱም የዚህ መልማይ ምን ጥሩ ጎኖች ነበሩት ብላችሁ ስታዩ በተለይ በጥሩ ብቃት ጁቬንቱስ የመለመላቸው ተጫዋቾችን ስታዩ ሶለን ማየት ትችላላችሁ። ዲን ሂውሰንን አሁን ጥሩ ብቃት ነው ያሳየውን፣ ኬነን ይልዲዝን የመለመለ ነው። በጣም ጥሩ ክህሎት ያላቸው ናቸው። ባለፉት ዓመታት የጁቬንቱስ የታዳጊ ቡድን ብዙ ተጫዋቾችን እንዳወጣ የምታውቁት ነው። ስለዚህ አርሰናሎችም እንደዚህ አይነት ዝውውሮችን መሳተፍ ላይ እንደሚፈልጉ ይጠበቃል። እንግዲህ እስካሁን ድረስ በዝውውር መረጃው ለዮኬሬስም ማንም ክለብ በቀጥታ ጥያቄ እንዳላቀረበ መረጃዎቹ ይጠቁማሉ። ስለዚህ አርሰናል ይህንን እንቅስቃሴ የሚያደርግ ከሆነ ቀድሞ የመጨረስ እድል ይኖረዋል። ነገር ግን ለሁለቱም ቡድኖች ክፍት እንደሆነ ቪክቶር ዮኬሬስ ተናግሯል። ምንም እንኳን ማንቸስተር ዩናይትድ ቻምፒዮንስ ሊግ ተሳትፎ ባይኖረውም ወደዛ ሂዶ ጥሩ ፐርፎርማንሱን ማሳየት እንደሚያስብ መረጃዎቹ ያሳያሉ። ሌላኛው መረጃችን የሚሆነው ወደ አድማቻችን አርሰናሎች የሞሐመድ ኩዴስ ጉዳይ በቅርብ እየተከታተሉት ነው የሚገኙት። ምን ነገር እንደመጣና የተሻለ ሁኔታ የሚገኝበት ከሆነ ይህንን ተጫዋች ለማስፈ
ለማስፈረም። ነገር ግን ድርድሮቹ አስቸጋሪ እንደሆኑ ይጠበቃል። ምክንያቱም ከጁላይ 1 እስከ 10 ለ85 ሚሊዮን ፓውንድ ተጫዋች በዝውውር ክፍት የሚሆንበት እድል ይኖራል። አርሰናል አሁንም ቢሆን በመስመር ተጫዋቹ ከሚፈልጉ ተጫዋቾች ውስጥ አንዱ የሆነው አንቶኒ ሴማዮን ለማስፈረም ይፈልጋሉ። እስከ 70 ሚሊዮን ፓውንድ ያወጣል ብለው ይታሰባል። ስለዚህ አርሰናሎች 50 ሚሊዮን ፓውንድ የማቅረብ ሀሳብ አላቸው። እንግዲህ አንቶኒ ሴማዮ ሌላኛው ተፈላጊ ሆኖ መነሳት የሚጠበቅበት ነው። ዛሬ ደግሞ እንደ አዲስ በዝውውር መስኮት ላይ ስለ አርሰናል ጋር ስሙ የተያያዘው ማነው ብትሉኝ ደግሞ በተለይ ለመድፈኞቹ ደጋፊዎች የሚያስደስተው የሚሆነው ሞርጋን ሮጀርስ ነው። ሞርጋን ሮጀርስ አርሰናሎች ይህንን ተጫዋች ለማስፈረም ድርድሮችን ማድረግ ይፈልጋሉ። ስለዚህ በጣም ጥሩ ክህሎት ያለው በተለይ የማይክል አርቴታን ስታንዳርዶች የሚያሟላ ነው። አንደኛ ወጣት ነው፣ በተለያዩ ቦታዎች መጫወት ይችላል። ሁለተኛ ማለት ነው ሶስተኛ ደግሞ በእንግሊዝ ፕሪሚየር ሊግ የተጫወተ ፕሩቭን የሆነ ተጫዋቾችን ማምጣት ማይክል አርቴታ እንደሚወድ ታውቃላችሁ። ስለዚህ እነዚህን ሁሉ ነገሮች የሚያሟላው ደግሞ ሞርጋን ሮጀርስ ነው የሚሆነው። አርሰናሎች ይህንን ተጫዋች ለማምጣት ድርድሮች ይጠበቃል። አስቶን ቪላ በፋይናንሻል ፌር ፕሌይ ምክንያት እንግዲህ ተይዘው ነው ያሉት ማለት የሚቻል ነው። ስለዚህ ያንን ሁኔታ ለማለፍ ሲሉ እንግዲህ የተለያዩ ተጫዋቾችን ለመሸጥ ይገደዳሉ። አንዱ ሞርጋን ሮጀርስ ሊሆን የሚችልበት እድል አለ። ያንን ደግሞ መጠቀም የመድፈኞቹ ስራ ነው የሚሆነው። አርሰናልን በሚመለከት ሌላኛው ኑኖ ታቫሬዝ የመድፈኞቹ የመጀመሪያው ሽያጩ ነው። ወደ ላዚዮ አቅንቷል። 7 ሚሊዮን ፓውንድ አርሰናሎች ያገኛሉ። ከዛ ውጭ 25% ሽያጩንም የሚያገኙ ይሆናል። ስለዚህ ይህ ጥሩ እንቅስቃሴ ነው ለአርሰናል በዝውውር መስኮቱ ላይ ብዙ ተጫዋቾችን ቶሎ መልቀቅና ተጫዋቾችን ማስፈረም እንዲችል ደግሞ በሚገባ ተጫዋቾችን መመልመል ያለበት ይመስላል። እንግዲህ አንድሬ በርታ እንዲሁም ደግሞ ማይክል አርቴታ በድርድሩ በኩል በሚገባ እየሰሩ ይገኛሉ። ነገር ግን ውጤታማ የሆነና የድርድሮቹን ፍጻሜ የደረሰው እስካሁን ድረስ ማርቲን ዙቢሜንዲ ብቻ ነው። ሌላኛው የአንድሬ በርታ ተቀዳሚ ስራ ኮንትራቶችን መስጠት ነው እና ገብርኤል ማጋሌሽን ለማስፈረም ጫፍ ደርሰዋል። አዲሱ ኮንትራት የሚፈረም ይሆናል። እስከ 2030 በአርሰናል ቤት የሚቆይ ይሆናል። ይህ ማለት እንግዲህ ገብርኤል ኦልሞስት በአርሰናል ተጫዋችነት የሚጨርስ ይሆናል። ይህ ጥሩ የሚባል ነው። እንግዲህ ለአርሰናል በተለይ ምርጡ ጊዜው ነው በአርሰናል ቤት የሚያሳልፍ። ቀጣይ የሳሊባ፣ የሳካ፣ የኗነሪ፣ የስካሊ ኮንትራቶች የሚፈረሙ ይሆናል ተብሎ ይጠበቃል። እንግዲህ አርሰናሎች ድርድሮችን አድርገው በዚህ ክረምት እነዚህን ሁኔታዎች የሚጠበቅ ነው የሚሆኑት። አንዳንድ የዝውውር መረጃዎቹ እንደሚጠቅሱት ከሆነ ግን አርሰናል በዝውውር መስኮቱ ላይ የሚሳተፈው በውስን በጀት ነው የሚል ወጥቷል። ይህ ለመድፈኞቹ ደጋፊዎች አስደሳች አይደለም። ነገር ግን የዝውውር ቅደም ተከተላቸው የመጀመሪያው አጥቂ ነው፣ ከዛ የግራ መስመር ተጫዋች ነው። ከሁለቱ በተጨማሪ ደግሞ የሚፈልጉት የመሀል ተከላካይ የሚችሉ ከሆነ ለማምጣት ጥረቶችን ያደርጋሉ። ታዳጊ ከዛ ውጭ ሁለተኛ ግብ ጠባቂ ያስፈርማሉ። ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።